አክበር ነው። ከቤተሰቤም ከአካባቢም ከኖርኩበትም የተማርኩት። ማንም ደግሞ ፈልገህ አይደለም ዘረኛ የሆንከው ኦር ደግሞ ብሔር የተሰጠ መርካቶ ሄዳ አይደለም የተሸወድከው ወንድሜ። በኦሮሞ ስም ይበዘብዛለ ብዙ ሰው፣ ብዙ ሚሊዮን ስልጣኑን ያገኘ ቦታውን ያገኘ አጭበርባሪ ሌባ ብዙ ሰው አለ። ባለጊዜ ነኝ ብሎ አክት የሚያደርግ ብዙ ሰው አለ። ያ ማለት ግን መላው ኦሮሚያ አይደለም፣ መላው ህዝብ አይደለም፣ መላው ኦሮሞ አይደለም። እንዳንተው ትራፊክ ተሰልፎ እንዳንተው ባጃጅ ተሰልፎ የሚጠቅም ሰው አለ። የሚያቀራራብህን በማንነቱ ተመክቶ አክት የሚያደርግብህን ሰው እያሰብክ በዛ አለ። ሌላውን ማህበረሰብ የምትነካ ከሆነ የአንተ አይምሮን ያልሰለጠነው ዛት ሴት የተለየ ነገር የለም። በኢራን ጦርነት ጋዝ ሲጠፋ ስራ የሚያጣው ሁሉም የህብረተሰብ ነው። ሁሉም ሰው ነው የሚራበው። ይህንን እስከምን ጋር ታያይዘዋለህ? ስንት ሺህ ራይድ ሾፌር ኢትዮጵያ ውስጥ አለ? 45,000 ሾፌሮች ስንት ቤተሰብ ይዘዋል? ጋዝ ባለመጣት ስራ ሲያቆሙ ስንት ሰው ይራባል? ይህንን በምን ታየዋለህ? በየትኛው ዘር ታካክሰዋለህ? ለማይብረባ ፖለቲካ ውስጥ ተመስጠህ ዓለም በፈጠረው ምንም በማይመለከት ጉዳይ ልትሞት ነው። በምን ታካክሰዋለህ? አጀንዳ የሚሰጡ ሰዎች የዛሬ 3 ዓመትም የዛሬ 4 ዓመትም በዛው ጉዳይ ላይ ሰስቴን ሆነው ምንም ለማይለውጡት ነገር ልጆቻቸውን የሚገርም ትምህርት ቤት እያስተማሩ ነው። የትኛው ባለስልጣንና የትኛው ታጋይ ነው ልጁን ጦር ሜዳ ሲልክ የምታውቁት? ስቶፕ። በቃ እናቶች ማልቀስ የለባቸውም ስትል የሁሉም እናቶች ናቸው። በመላው ዓለም ላይ ያለ እናት ስለ ሀና ፍትህ እንሁን ስንል ስለ ሀና ሳይሆን ስለመላው ኢትዮጵያውያን ሴቶች፣ በረሃ ላይ ስለሚቀሩት ሴቶች ከትግራይ ከደቡብ ከአማራ ክልል በስራ እጦት የተሻለ ህይወት ለመፈለግ ሞትን ተጋፍጠው ከጀልባ ተርፈው እዛ በረሃ ውስጥ የሚቀሩት ተገደው የሚደፈሩት ህግ አልባ የሆነ ሰው የያዟትን 1 ብር 2 ብር አንቆ የሚቀበላቸውን የሚደበድቧቸውን ለማስቆም ነው የምንሄደው። በድንጋይ መታት፣ ደበደባት፣ ከዛን ደፍራት፣ ከዛን በደብስ የሞት እየገደሏቸው እህቶቻችንን ቀለል አድርጋችሁ አትንገሩን። መደፈር እንደዚህ ርካሽ የሆነበት ደጋግማችሁ ደፋሪ ስለሆናችሁ ነው የቀለላችሁ። ስለ ህይወቷ ሳይሆን የተጨነቃችሁት ቤቷ ስለምትመጣበት ስለ ልጇ እንኳን አላሰባችሁም። ስለተጨነቁት እናትና አባቷ እንኳን አላሰባችሁም። ዩሲ ተለማምደህዋላ። በሀና ምክንያት ደግሞ ሌላ ፖለቲካ ትሰራለህ። እንዲህ ሆነው እንደዚህ አድርገን የምር ለሀና ተቆርቆረ ነው። ስለዚህ ስክሮል ስናደርግ የምናገኛችሁ ሰዎች ማን እንደሆናችሁ 3 ዓመት ሙሉ እናውቃለን። ሰው የሆነ ሰው ግን አሁንም ፍትህ ለሀና ይላል። ያንን ነገር ነው የምናደርገው። አመሰግናለሁ። ብዙ ማውራት አይጠበቅብንም። ከዛም በተጨማሪ የምናደርገው ነገር ምንድን ነው? አይኖ ብሔር ዘር ሳይመክታችሁ የአረብ ሀገር የስደተኛ እህቴ የኔ እህት ነች ብላችሁ የምትጋፈጡ ልጆች እግዚአብሔር በቃ ልባችሁን አይቀይርባችሁ። አያችሁ፣ መለወጥ መሰልጠን ማለት ይሄ ነው። ነገ አንቺ ላይ የሚደርስ ጉዳይ ነው እህቴ። ነገ አንቺንም የሆነ ቦታ ስትሄጂ የሚያገኝሽ ደፋሪ ይዞሽ ማንነትሽን ዘርሽን ሳይጠይቅ ያስርሽና ይዝሽና ይጫወትብሽና መጠጊያ የሚያደርገው ዘሩን ነው። ዛሬ ድምፅ ስትሆኚ ለራስሽ ነው። ድንበር ላይ ቁጭ ብለው መግባት ለሚጠባበቁት በድንበር ላይ ሄደው ለሚሞቱት ሰዎች ነው ድምፅ የምትሆኚው። ብሔርሽን አንጠልጥለሽ አትሄጂ። ሀና የተያዘችው አማራ ስለሆነች ነው። ኦኬ፣ ሌላውስ ሚሊዮን ህዝብ እዛ አጥንቱ የሚመጣልን ፌክ ቪዲዮ እየተቀረጸ የሚመጣልን ወገን ምን ስለሆነ ነው? ታውቁ ነበር ስለነሱ? ስንት ሰው አሁን ላይ ታግቷል? ስንት ደላላ አለ? ስንት ከየትኛውም ብሔር ብሔረሰብ እዛ ላይ ደላላ ሆኖ የሚያዝ ኦሮሞ አለ፣ የሚይዝ ኦሮሞ አለ፣ የሚይዝ አማራ አለ፣ የሚይዝ ትግሬ አለ፣ የሚያፍን ሽፍታ አለ፣ ጥይት ይዞ የሚይዝ በረሃ ውስጥ የሚቆይ አለ፣ የሚያግት አለ፣ የሚደፍር አለ። ለየትኛው ነው ድምፅ የምትሆነው? ለየትኛው ነው ድምፅ የምትሆነው? ነገ አንኳኩቶ ቤትሽ ይመጣል። አቁሙ ስንል የነበረው የዛሬ 2 ዓመትና 3 ዓመት ትዝ ይላችኋል። እነዚህ ኦሮሞ ናቸው ሰራተኛ አትቅጠሩ፣ እነዚህ አማራ ናቸው ሰራተኛ አትቅጠሩ። እርስ በርሳቸው የማዳም ልጆች ችግር ፈጥራችሁ ተዉ። የተሰደዳችሁበትን ነገር ወቁ። ድህነት አንገላቶሽ መከራተሽ ልጅሽን ለማስተማርና ቤተሰብሽን ለማኖር ስደት ሄድሽ ልጅ ፖለቲካ አይጠቅምሽም። ፖለቲካ ውስጥ ስትገቢ ሰፊ ነው፣ መውጣት ግን አትችይም። ታሪክ ሆኖ ነው የሚለጠፍብሽ። ልጅሽን በሰላም አሳድጊ። እናትሽን በምትሽው ነገር ጡሪ። ብርሽንም ጊዜሽንም እድሜሽን ነው የሚፈጀው ፖለቲካ።
40 ዓመት 50 ዓመት የኖሩበትም የተሻለ ቦታ አልደረሱም። የመገዳደልና የመጠፋፋት ታሪክ ያላት ሀገር ነች ኢትዮጵያ። እድል ከተገኘ ሰውን ለማጥፋት ቀን እንደማይፈጅበት አይተናል። ስንት ከተሞች ነደዋል፣ ስንት ህዝብ ሞቷል፣ ስንት ጦርነት አድርገናል። ከሞት ማንማር ትውልድ ብንኖር የኛ ያሁኑ ትውልድ ወጣት ሆነ እድሜን እንድትነጠቅ አትፍቀድ። ያረጀ አፈጀ ባህላቸውና ሴታቸውን ይዘው እናትና አባት ልጆቻቸውን የሚያጡበትን ሂደት አትፍቀድ። ኖ ምንም ሁን ምን ስለ ሰላም ስበከን፣ ስለ ቴክኖሎጂ አስተምረን፣ ስለ ስራ ራስ ስለመለወጥ አስበን። ማንኛውም ሰው የሚኖረውን ህይወት መኖር እንፈልጋለን። የተከበረ ሀገር ላይ ሆኖ ያልሰለጠነ ስንት ዶማ አለ። ስንት ክፉ ነገር የሚመጣው ከዲያስፖራው ነው። ያ ዲያስፖራ መጥቶ ይዋጋላል። ያ ዲያስፖራ ልጁን እኮ የሚገርም ትምህርት ቤት ነው የሚያስተምረው። ልጁን እኮ የሚገርም ምግብ ነው የሚያስተምረው። ፒክ የሚያደርገው በመኪና ነው ልጁን። የሆነ ነገር መጣ ሲባል እኮ ከሌላው እኩል ተሰልፎ ሴፍ የሆነ ከተማ ላይ ነው የሚኖር፣ ሴፍ የሆነ ሀገር ላይ ነው። ፍዳ የሚበላው እዛ ምስኪኑ ነው። ተማሪ የሚባለውማ ሚዲያው ላይ ያጫጫሃል። ገጠር ላይ ያለው እናትና አባት ዋጋ ይከፍላል። ሳይማር ያስተማረ እጁ የሻከረው አባት ከዛ ነገር ሳይወጣ ስቲል በኋላ ቀር በአንድ ከብት ከጎረቤት ለምኖ በሁለት ከብት እያደረገ የእግዚአብሔርን ተፈጥሮ ዝናብ እየጠበቀ የሚያርሰው ማህበረሰብ መልሰ ሰልጥነህ የተሻለ ቴክኖሎጂ ማሳየት፣ የተሻለ ትራክተር ገዝተህ የተሻለ ልማት ላይ እንትን አድርገህ ለውጥ መፍጠር ሲኖርብህ ለተወለድክበት አካባቢና ለተማርክበት ትምህርት ቤት መሳሪያ እንዲገዳደል ታደርጋለህ። መቼ ነው የምንሰለጥነው? መቼ ነው የምንሰለጥነው? መቼ ነው እስኪ ስለተማርክበት ትምህርት ቤት አንድ ወንበር መግዛት የምታስበው? አንተ ለደረስክበት በየትኛውም አውሮፓ ላይ በለው ስራ ላይ ያለ ሰው ለተማርክበት ትምህርት ቤት መስኮት ለተቀመጥክበት አቧራው ትምህርት ቤት በ2000 ብር አንድ ወንበር ገዝተህ 3 ህፃናትን የምታስተምረው መቼ ነው? መቼ ነው አንድ ላይ እንዲያጠኑ ላይብረሪ ለሆነ ሰው እዛ ለተማርክበት ትምህርት ቤት 100 ሰው ሆናችሁ አንዳንድ መጽሐፍ ገዝታችሁ እዛ ትምህርት ቤት ውስጥ በክብር የምታስረክቡት መቼ ነው? አየህ፣ መሰልጠንና የስልጣኔ ውጤትን መጠቀም ይለያያል። አይምሮ ያለው ቴክኖሎጂው ላይ ልብሱ ላይ ትነደዋለህ፣ መኪናውን አንተ አልሰራኸውም። ትጠቀመዋለህ፣ ስልኩን አንተ አልሰራኸውም። ትጠቀመዋለህ፣ ቲክቶክን አንተ አልሰራኸውም። ለምን እንኳን መጠቀም እንዳለብህ ፕላትፎርሙን አታውቀውም። ይህ ደግሞ ከመሃይምነት የተመጣ ነው፣ ካለማወቅ ከድንቁርና የመጣ ነው። ሳይማር ያስተማረህ ቤተሰብህን ዛሬም እጁ ተቆራፍዶ ልብሱ ተቀዳዶ መኖሪያው ቁርበት ላይ ሆኖ አቧራ ሆኖ ዝናብ እንትን ሲልበት ካስቀመጣት ለዘር ካስቀመጣት ዘሩ በቆሎና እህሉ ላይ እያነሳ እንዲበላ ለረሃብ እንዲሰቃይ መከራ እየዘነብክለት ነው። ከሞን ስለዚህ እንመጣበታለን፣ ለእያንዳንዱ ነገር እንመጣበታለን። ለተራ ሰዎች መልስ አንሰጥም። ለማይመጡን ሰዎች ደረጃችንን ዝቅ አድርገን አንውልም። ለሚያስተውሉ ሰዎች፣ በመልካም ልብ ለሚጓዙ ሰዎች፣ አንድ ሴት ስትጠቃ እህቴ ነች ለምትሉ ሰዎች፣ አንድ ወንድ ሲጠቃ፣ አንድ አባት ሲጠቃ፣ አንድ እናት ሲጠቃ ዘሩን ማንነቱን ሳታዩ መልካም ልብ ላላችሁ ሰዎች ነው ማወራው። ወደኋላ ሊያስቀሩን የተዘጋጁ ብዙ ቀዳዳዎች አሉ። አፋችንን ሊያስይዙ፣ መስመራችንን ሊያስቱ፣ በቃ ስንወጣ ስንገባ አይምሯችንን በፖለቲካ ጥጥቅጥቅ አድርገው ብዝብዝ አድርገው መስመር የሚያስቱን ብዙ ሰዎች አሉ። ለዛ መሳሪያ አትሆኑ። ከኔ ቤት ወጥተህ ስክሮል ስታረግ የሆነ ቤት ትገባለህ። ህዝቡን ስትሳሰብ ከስር ወክሎ የሚሳደበውን ታያለህ፣ የሰከረውንም ታያለህ፣ ቢዝነስ የሚያስተምረውንም ታያለህ፣ ፓስተሩንም ታያለህ፣ አጭበርባሪውንም ታያለህ፣ ውሸታንም ታያለህ። ይሄ በየአይነት የሆነ ቻናል ነው። ስለ ሀና ጉዳይ አሁንም ዝም አንልም። እንዳልኳችሁ ነገ አንድ ቀን ይቀራል፣ አንድ ቀን ሰተናል። ይመችና ተክላይ አራቱ ሀና ስትሞት አይተናል፣ እኛን የቀበርነው ያሉትን ጨምረ በሀቢባ ቤት መምጣት ከቻልክ እድል እንሰጣለን። ፊት ለፊት አውሩ። በውስጥ ብለህን 2 ቀን ጠብቀናል።
አመጣቸዋለሁ ብለህ ጠብቀናል። ሌሎች ቤቶች ስትሄድ የሚሰራው ኔትወርክህ፣ ሌሎች ቦታ ገብተህ የሚመስሉ ቦታዎች ጋር የሚሰራው ኔትወርክህ እችን ቀልድ ተዋትና ቃላችሁን ስጡን። ከዛም በኋላ ማትችሉ ከሆነ ደግሞ አንሰጣችሁም። ከዚህ በኋላ እኛ የምንላችሁን ተከተሉ የምትል ከሆነ ያንን መልስ አሳውቀን ከዛም በኋላ ምን እንደምናደርግና ቤት መልኩ መሄድ እንዳለብን እናውቃለን። ከዛ ውጪ ግን ተክላይ ላጠፋው ጥፋት ቤተሰብ እንደዚህ ይሁን እንደዚህ ይደረግ ምናምን የምትሉ ጭፍን ሀሳብ ያላችሁ ሰዎች ከጅምላ ፍርድ ውጡ። አጭበርባሪው፣ ሌባው፣ የሰው ሀቅ፣ የሰው ጉልበት፣ የሰው ክፋት ጥግ የሆነው ዋናው ሰው እያለ ቤተሰብ የሚጠይቅበት መንገድ የለም። የምንጠይቀው 6 ሰው ነው። ልጆቿን ተዋን ባደራ ተቀብለው ያስተላለፈው ይመችና ምናምን ተነጋግሮ ድንበር የሚያሻግረው ጠቋሚ ነኝ ምናምን ተብሎ ደግሞ የተባበረው 6 ሰው ነው። አብሮ የሄደው ሰው 9ኙ ደግሞ የቃልነትና ያዩትን ድረስ ምስክርነት ይሰጣሉ። አከተመ። በጉዳዩ እነሱም ተነካክተው ከሆነ እነሱም ምስክርነት ሲሰጡ በህግ ጥላ ስር ሲጠየቁ የዛን ጊዜ የሚፈለገው ሁሉ ይለቀማል። ጉዳዩ እዚች ክልል 6 ሰውና 9 ተጓዥ ላይ ያለ ጉዳይን እንደ ሀገር ጉዳይ ብሔር አትስጡት፣ መልክ አትስጡት። እዚህ ጎንደር ያለ፣ እዚህ አማራ ያለ፣ እዚህ ትግራይ ያለ እያልክ ሰላም የሆነው ማህበረሰብ መልሶ እንዲራቆት አታርገው። ተሸውደናል እኮ ስንት ዋጋ ከፍለናል። ተዉ ተዉ ጦርነት አያስፈልግም ስንል የነዛን ጊዜ ሳትሰሙ ከዛ በኋላ ግን በየቤታችን ገብቶ ስንታችን አልቅሰናል። ከዛ ሳገግማችኋል። እንደው ስንት ወጣት አልቋል። አሁንም ይሄ ጉዳይ የሚመለከተው ሽፍታዎቹን ነው፣ አሸጋጋሪዎቹን ነው፣ ህገወጥ ደላላዎቹን ነው። ምን ቤት ነኝ ብለህ ነው ትግራዋይ ስለሆነ አማራ ስለሆነች እያልክ ልጅቷን ሀቅም ለመሸፈን ወንጀለኛንም ለመሸፈን የምትራወጠው? ስለዚህ ስቶፕ። እንደዚህ አታክ ላይ ያደረጉት ስለሆነ በጣም የሚገርሙ ጀግና ልጆች አይቻለሁ። የትግራይ ልጆች እግዚአብሔር ይስጣችሁ። ጀግና ልጆች ፍትህ ለሃና እቺ ልጅ እህቴ ነች ነገ የሚደርስብኝን እያላችሁ ለሀቅ የቆማችሁ እግዚአብሔር ይስጣችሁ። ሁሉም ብሔር ብሔረሰብ ላይ ያላችሁ አማራ ስለሆነች ትግሬ ስለሆነ የሚባለውን ድራማ ተውት። ቁማርተኞች ውጡ ከዚህ ጉዳይ። የሰውነት ጥያቄ ነው እየጠየቅን ያለ ነው። ከጫፍ ጫፍ የምንረባረበው በየትኛውም ዓለም ሆነን የምንረባረበው ሰውነት ስለያዘን ነው፣ ዘር ስለያዘን አይደለም። ፍትህ ነው እየጠየቅን ያለ ነው። ያልሞተችውን ልጅ ሞተ ለሚባል ድራማ ዝም ብላችሁ መኑ፣ አይናችሁን ጨፍኑ። በምን ተአምር ነው ሞተች የሚባለው? በሰላም እየሄደች ያለች ልጅ ሞተች የሚባለው እንዴት ነው? በምን ተአምር? ታማለች ከዚህ በፊት ለማረፍ እኮ እየሄደች እየደከማት ሴት ልጅ አይደለች እንዴ? ደከመኝ ልረፍ ትላለች፣ ላትችል ትችላለች፣ ደግፈ ታወጣለ። ወንዶችንም የሚፈትን እኮ ተራራ ነው። እንደዛም ሆኖ ግን ለሞት የሚያበቃ አንድም ነገር የለም። ወር ከምናምን ጠብቀህ ሞታለች አጽሚው ከምትል የሞተች ጊዜ ለምን 9ኙን እዛ ጋር ወታች የሚጠብቁን 2 ደቂቃ ሄደ ጠርታቸው ኑና እስቲ እዩ እናንተ ይሄው እጃችን ላይ ያረፈ አግዙን። ለመፍጠኑስ 9 ሰው ብትጨምር አይሻልም? ለሐዘኑስ ቢሆንን ብቻህን 4 ሆነ ከምትቀብራት ልጆቹን ጠርተህ አኖ አቀብሩን አትልም? መንገድ ጠቋሚ እንጂ አንተ ገዳይ አይደለ። እጅ ላይ ከሞተችበት 9ኙን ጠርተህ እንተጋገዝ ወገን፣ እስቲ ጸሎት እናድርግ። ሙስሊም የሚሆናችሁ ክርስቲያን የሚሆናችሁ ጸሎት አድርጉላት። እህታችንን ለማስታወሻ ማንም ሰው ከኛ መሃል ነገ የቱ ጋ ነው አስክሬኗ ከተባለ መጠቆም እንድትችሉ ኑና እስቲ አንዴ አንቅበራት። ቶሎም ፈጥነን ለመሄድ ከዚህ በታም ከሪስክ ካለው ቦታ ለመውጣት እንተባበር ብላችሁ የሀገሯን ልጆች አብሮ የተሰደዱትንም ሰዎች አሳይተህ አብሮ ተላቅሶ ወግ ባህላችን የሚገልጸውን ነገር አድርገን መሄድ ስትችል ከ2 ወር በኋላ መጥተህ ለቤተሰቦቿ ሲጠይቅህ ቪዲዮ አልክም ብለህ አሁን አንገት ሲያዝ አጽም የስንት ዓመት የሉሲ እንኳን ተከፍቶ ቢወጣ እንደዚህ አይደርቅም። በ4 ሰዓት ልዩነት ውስጥ ሞተች። ኦኬ ምን ማለት ነው ይሄ? አይደለም ለቤተሰቧ እንዴት እንምን? ከዛ ዲኤንኤ ይመርመር ደረጃ ላይ ለመድረስ በመጀመሪያ ማን ተስማምቶ ነው ዲኤንኤ የምትለን? አልሞተችም እኮ ነው እያልን ያለ ነው። ዲኤንኤ ከምኗ ላይ ወስደን ነው የምትመረምርልኝ? በቀደም ካሳየህን አጽም ላይ ዲኤንኤ ለመመርመር እኮ ቦታዎች አሉት።
ቴክኖሎጂውን እኮ አጠፍቶን አይደለም። ዲኤንኤ ማስመርመር እኮ ማንም ሰው የሚያውቀው ነገር ነው። ይሄ ጉዳይ ግን መጀመሪያ በዲኤንኤም ለመመርመር አንተ ተጠርጣሪው በህግ ቁጥጥር ስር ውለህ ነው። እሱን ለባለሙያዎቹ ነው መስጠት ያለብህ። ወንጀሉ እንዲጣራ በዚህ መሄድ አለበት ተብሎ ሲነገር ነው ዲኤንኤ የሚመረመረው። አንተ ስለፈለክ አይደለም፣ ለዲኤንኤው ማለት ነው። ስለዚህ የታገቱትን ሌሎችንም ነው የምታወጡት። ሀና ብቻ አይደለችም ቁማር የምትጫወቱባቸው ምትደበድባት አውጪ እያልክ ብር አስልክ የምትላት ምታግቷቸው ስለነሱ ነው እየጮህን ያለ ነው። በትግረኛ እያለቀሰች የተለቀቀውን ቪዲዮ አውጪ እያልክ ተናገር እያልክ ለምደበድባት ነው ድምጽ እየሆንን ያለ ነው። አሁንም ታግተው ላሉት ነው ድምጽ እያለን ያለ ነው። እዛ በረሃ ውስጥ ለሚደፈሩት ሎሌ አገልጋይ ሆነው እዛ ቂጣ ጋር ያርጋችሁን እንደፈለጋችሁ ወንድነታችሁን ተጠቅማችሁ ድል ስላገኛችሁ ብቻ በመሳሪያና በአፈሙዝ ሴትነታቸውን የምትደፍሯቸው እህቶቻችን ስለነዛ ነው እየጠየቅን ያለን። አውራው ስትያዝ ሌላው ትለቀማለህ። በበረሃ የሚሞቱት አንሰው በጀልባ ተገልብጠው የሚሞቱት አንሰው በራሳቸው ወገን ህይወታቸው የሚያጡ ወገኖቻችንን እያየን ዝም አንለም። አከተመ። ስለዚህ ይህንኛውን ቲክቶኬን ፎሎ አድርጉኝ፣ እዚህ ገስት ላይ ያለውን ማለት ነው። ለማንኛውም እንዲህ መሆን አለበት እንዲሁ መሆን አለበት እንትና ጋር ነው ችግሩ ብዬ በቤቴ እኔ 3000 4000 ሰዎች መሰብሰብ አልፈልግም። እሺ እኔ ለየት የሚያደርገኝ ራሴን ችዬ ነው የምናገረው። በሆነ ጉዳይ አስገብቼ ማንም የሚቀላቅል ሰዎችን አስገብቼ የፖለቲካ መጠቀሚያ መሆን አልፈልግም። ሁላችሁም ኦፒኒየናችሁን በገባችሁ ልክ ስትናገሩ ሪከርድ አድርገው ይሄው በቤትህ እንደዚህ ሲሉ ነበር የሚባል ድራማን 4 ዓመት ስላለፈን ኖ ማንንም አላስገባም። ይሄ ራሴ ኃላፊነት ወስጄ የማቀርበው ሐሳቤ ነው። ነፃ ቴሌቪዥን ነው። መስማት ትችላለህ። ካልተስማማ መስማት አይደለም። ስለዚህ ልብ ይስጣችሁ፣ ማስተዋል ይስጣችሁ። እያንዳንዱ ፍዳ መከራ የሚበላው የኔ እህት ነው የኔ ወንድም ነው ማለት ይስጠን። አስተዋይ ሆናችሁ መልካም እያደረጋችሁ ያላችሁ እግዚአብሔር ልባችሁን ይጠብቀው። በስደት ላይ ሆናችሁ መከራ እየበላችሁ ድንበር ላይ በሉት፣ ከዛም ገብታችሁ ደግሞ ህገወጥ የሆናችሁ ይቃማችሁ ያለቀ ታማችሁ ቤት ውስጥ ያላችሁ ወጣችሁ መስራት ላልቻላችሁ ስራ ላጣችሁ ሁሉ እግዚአብሔር ይሆናችሁ። እዛ ችግር ለደረሰባት አረብ ሀገር ላለች እህትሽ ከማንም በላይ የምትቀርቢያት አንቺ ከጎን ያለሽ ነሽ። ዘር፣ ቀለም፣ ሃይማኖት ሳትለይ እዚህ የሚደነፋው የሚያወራው ሁሉ ዳር ይዞ ነው። አንቺ ስትወርቂ ማንም አያነሳሽ። ከተጠቀመባችሁ በኋላ ነው የሚሄደው። ብሎ አዳምጦ እንኳን ችግርሽን የሚሰማ ሰው የለም። በሆነች አጋጣሚ መጥቶ እኔ እቆረቆራለሁ የሚል እንጂ ብሎ ችግራችሁን የሚሰማ ሰው እንኳን የለም። ችግሩን መስማት የአንድ እህቱን ጉዳይ ማዳመጥ ምን ሆንሽ እህቴ የሚል ሰው እንኳን የለም። ለዩ፣ ሰዋችሁን ለዩ። አደባባይ የምታቀርቡትን ሰው ለዩ። እውነት ላይ ተመስረቱ። ዝም ብሎ ወንዝ የሆነ ሰው መረጃ ሳይኖረው በሚያወራው ድራማ ውስጥ አትወሸቁ። ከፍለኛ አይደለም ይሄንን ማወራው፣ ሰው ስለሆንኩ ነው። የእህቴ ጉዳይ የኔ ጉዳይ ስለሆነ ነው። ለኔ ትውልድ ማስተማር የምፈልገው ሰላምን ነው፣ ቴክኖሎጂን ነው፣ ዕውቀትን ነው፣ ራሱን የሚችልበትን መንገድ ነው። መውጫ ለጠፋው መከራ ነው። አንድ ማስታወቂያ ተለጥፎ 4000 እና 5000 ሰው ለሚወዳደርበት የተማረ ወገኔ ነው ማስበው። ቀን በቀን ዓመትና 2 ዓመት ተሰልፎ የሚመረቀው ተማሪ ስራ አጥቶ በየመንገዱ ሲለጠፍ በዘመድና በምናምን ምክንያት በግል ኮሌጆች የሚመረቁትን ሰዎች እያየን ነው። እንግሊዘኞቻቸውን ለባከነው ትውልድ ነው። በትክክል ዕውቀት ላይ ተመስርቶ ሲፈተን ከስንት ሺህ ተማሪ 10 ሰው የማይገኝበት ለረከሰ ለከሸፈው ትውልድ ነው አርያ መሆን የሚፈልገው። በእውቀት መግበው፣ ስራ ቢፈጥርበትን ነገር አሳየው። ቴክኖሎጂ የገባህን ነገር በየዋህነት አስረዳው። ያ ሰው እንዲገባ አድርገው፣ መስመር ውስጥ እንዲመጣ በእውቀት እርዳው። አንተ የረዳው ሰው ያልፈኛል ብለህ አትስገብገብ። ያንተ እንጀራ ማን ይጨርስብሃል? በምታውቀው ልክ ግን ለሰላም የሆነ ነገር ስታደርግ ዋጋው ብዙ እንደሆነ የተረዳ ሰው በዓለም ላይ ብዙ ነገሮች አሉ። ገንዘቡን የሚጥልበት የቸገረው ኢትዮጵያዊ በዓለም ላይ ብዙ አለ። መልካም ነገር ማድረግ የሚፈልግ ሰው ብዙ አለ። ከተደረገለት ላይ ሰዎችን መርዳት የሚፈልግ ብዙ አለ። መንገድ ዘግተህ አደናቅፈህ ግን
በማይሆን መንገዶች ውስጥ የሚታገዙ ሰዎችን አታክ ለማድረግና ቦታው ላይ ና አዋጣ ሲባል እንኳን ማታዋጣ ሰው ስም አንጠልጥላ ትሂድ። ስንት ወገን አለ ቤት ይቁጠረው። ስንት ሰው ችግር ላይ አለ። ስንት ሰው ስትወጣ በየአንዳንድ ሜትሩ ስንት የተቸገረ ሰው አለ ሀገር ቤት። እስቲ ሰው የጠፋባችሁ ሰዎች አንዳንድ ወደ አረብ ሀገር ሄደው ሰው የጠፋባችሁ ሰዎች አንዳንድ ቁጥር ጻፉና ንገሩን እስኪ። እንደውም ከዚህ በኋላ ማደርገው ምንድነው ለ2 ሰዓት ሰው የጠፋባችሁ ሰዎች ወደ አረብ ሀገር ሄደው 9 ዓመት የሚሆን 8 ዓመት ሰው የጠፋባችሁ ሰው ሌላኛውን በደንብ ላሳያችሁ። እሺ እዚህ ጋር ደግሞ የኢትዮጵያ ስንት ብር ነው የሚለው የወጣው በኤክስቼንጅ ሬቱ በወቅቱ የወጣው አያችሁት 27 ሚሊዮን 772534 ሳንቲም ይታያችኋል ቤተሰቦች። ይሄ ብር በሳውዲ ሲቀየር 1,621,858.09 መቼ ነው የተላከው? ከማን አካውንት ወጥቶ? ይሄው መቼ ነው የተላከው? 05 ፌብሩዋሪ 2024 ነፊሳ ከድር ኑርሰቦ ረዲ እናት አባት ወንድም አዲስ አበባ ኢትዮጵያ። ከየት ነው? ዩኒቲ ስኩዌር ቸርቸር ሮድ ዋናው የባንክ ቢሮ። ወዴት ነው? ኢትዮጵያን ኤምባሲ ሪያድ ሳውዲ አረቢያ የላክ ነው። አያችሁት? የላክ ነው ለማን ነው? ለኢትዮጵያ ኤምባሲ ሪያድ ሳውዲ አረቢያ። በዚህ አካውንት ከዚህ ወጥቶ ይሄን ቁጥር ነው ይኸው ሪያድ ባንክ ወደ ሪያድ ባንክ ነው ወደ ሳውዲ ሪያል ተቀይሮ የተላከው ማለት ነው። ክሊን የሆነ ነገር የምትፈልጉ ሰዎች ለዜናም ይሁን ለተለያየ ነገር ዶክመንት ፈልጋለሁ የምትሉ ባዮዌ ላይ ስልክ አለ፣ በዛ ጠይቁኝ እልክላችኋለሁ። ሶ እነዚህ ትራንዛክሽን ተከናውነው እንደዚህ ደብዳቤ ጽፈው ነው መጀመሪያ ደብዳቤ ለቡታጅራ ቅርንጫፍ የጻፉት ትብብር እንዲደረግላቸው ይሄው በእጅ አሻራ የፈረሙት ነፊሳ ሙሳ እናት፣ ከድር ኑርሰቦ ወንድም፣ ኑርሰቦ ረዲ አባት። ከድር በፊርማው ፈርመዋል፣ እናትና አባት በአሻራቸው ፈርመዋል። ተግባባን? ይሄው የምታዩት ደብዳቤ ምን ይላል? ከላይ በርዕሱ እንደተጠቀሰው እኛ ወይዘሮ ነፊሳ ሙሳ፣ አቶ ከድር ኑርሰቦ፣ አቶ ኑርሰቦ ረዲ የተባልነው ነው ነዋሪነታችን እዚሁ ቡታጅራ ከተማ 0 ቀበሌ ነዋሪ የሆነን ሲሆን ልጃችን ወይዘሪት ሌይላ ኑርሰቦ ረዲ የተባለች በህጋዊ መንገድ ለስራ ወደ ሳውዲ አረቢያ የሄደች ቢሆንም በምትሰራበት ቤት ታዳጊ ልጅ ገድለሻል በማለት 11 ዓመት ከታሰረች በኋላ 2 ሚሊዮን የሳውዲ ሪያል እንድትከፍል እና መክፈል ካልቻለች በሞት ፍርድ እንድትቀጣ የሳውዲ ከፍተኛ ፍርድ ቤት ወስኖባታል። ይህም የተጠቀሰው ከፍተኛ ገንዘብ ከኛ አቅም በላይ በመሆኑ በመላው ኢትዮጵያውያን ርብርብ በሶሻል ሚዲያ የተሰበሰበ በመሆኑ ይህንን ገንዘብ ማለትም 1,621,858 ከ09 ሪያል ወደ ምንዛሬ ተቀይሮ ወደ ሳውዲ ቃውንስላ አካውንት በእንደዚህ ባንክ በእንደዚህ ቁጥር ወደ ሳውዲ ይኸው በዚህ ሴሪያል ነምበር እንዲላክልን ለኢትዮጵያ ንግድ ባንክ የጻፉት ደብዳቤ ነው። በእጃቸው ፈርመው ይሄንን ወረቀት ተይዞ ባንኩ ይኸው ትብብር ይደረግላቸው ተብሎ የተጻፈው ነው። ፌክ ነው ምንድነው? ይኸው
በዚህ አካውንት በተጽፎ ነው ብሩ የተላከው። ይሄው እናት ፈርማ፣ አባት ፈርሞ፣ ወንድም ፈርሞ ይሄው መቼ ነው ያስገቡት? ይሄው ቀኑ 01/02/2024 ከማ አካውንት ወጥቶ ነው እንትን የተባለው። ይሄው ነፊሳ ሙሳ፣ ከዲር ኑር ሰቦና ኑር ሰቦ ረዲ አባት ከዚህ አካውንት ብር የላካችሁት በዚህ አካውንት ነው። ስክሪንሾት አንሱ። በሶስት ሰው ስም ቲም ሌላ እዚህ ጋር ምንድን ነው የሚያገባው? በእኛ ስም የተሰበሰበ ብር የለም። ያው የተላከው በዚህ ነው ወደ ሳውዲ። ምን ይላል ይሄ? በእንደዚህ ነገር ተልኮ ስንት ብር ነው የተላከው? ቅድም ያሳየዋችሁ ነው። ይኸው የትብብር ደብዳቤ ጠየቅንባቸው። ይብላኝ ኦሪጂናል ባንይዝ ቀሽም ስራ የምንሰራ ሰዎች አይደለንም። ተግባባን። ይሄ ደግሞ ብሩ መድረሱን ከዛ ከሪያድ ኤምባሲ ተረጋግጦ መግባቱን ያረጋገጡበት ወረቀት ነው። ኦሪጂናል። ስለዚህ እነዚህ የጠየቅናቸውን ብር የገባውን ብር ማየት ከቻላችሁ ይኸው ያስገባ ነው ወደ ሳውዲ ሪያል 2024 ፌብሩዋሪ 14 1,621,000 ለምን እዛ 400 ምናምን ሺህ ስለነበረ ተሞልቶ 2 ሚሊዮን ሪያል እንዲሆን ሙሉ ብሩን ከዚህ የተሰበሰበው 38 ሚሊዮን ነበረ። ያንን ብንዘረዝረው ከብሩ በላይ ነው። የጎደለችዋን ብቻ ከኢትዮጵያ ዘመንዝረን እንዲላክልን ፈልገን ያንን ላክን። አለቀ። 9 ሚሊዮን ብር አሁንም በእነዚህ በሶስቱ ሰዎች ስም አካውንት ላይ ነው። ቲም ሌላ ምናምን እንደዚህ አድርጋችሁ ዝም በላችሁ በላችሁ ጭጫላችሁ ምናምን አይሰራም ወንድሜ። ሌብነት ቦታ ላይ የምታገኘን ሰዎች አይደለንም። ይሄው የተላከበት ዶክመንት ይሄው ትራንስፈር ነምበሩን ከፈለግ ባንክ ነምበሩን ኮዱን ከፈለግ ምን ያህል ብር እንደተወሰደና እንደተላከ ምን ያህል ብር አካውንቱ ላይ እንደገባ ዶክመንት አለን ስንል ዝም ብለን አይደለም። ይሄ ሁሉ የምታየው ዶክመንት በሷ ጉዳይ የ2 ዓመት ምናምን ስንለፋ ስንደክም የነበር ነው። ይሄ ሁሉ ዶክመንት ምን ልላችሁ ነው? ምን ልላችሁ ነው ቤተሰቦች? የሰው ልጅ ዶክመንት በየቦታው አይሰጥም። ይሄ የነፍስ ጉዳይ የሆነ ነገር ማንም ተራ ሰው መጥቶ አሳውቅ ምናምን ስላለ የምንሰጠው ነገር አይደለም። ስለዚህ ይህንን በዚህ ደረጃ ካሳየናችሁ ዘንድ ይህንን ነገር እንደው ቀርጻችሁ ትለቁታላችሁ። መቼም ለአዎንታ በርሲሳ ብታደርሱልኝ በውስጥ ማናገር ያለው እነዚህን ዶክመንቶች ለሱ መላክ ፈልጋለሁ። ለአዎንታ በርሲሳ መላክ ፈልጋለሁ። ዞሮ አሁን ግለሰቦች ለሚያነሱት ሐሳብ ወር ደግሞ እንደዚህ በላችሁ ምናምን የሚለው ጉዳይ አይደለም። ዞሮ ጉዳዩ የእህታችን ጉዳይ ነው። ምንድነው እየሆነ ያለው ነው? ፋይናሊ ምንድነው የምትለን ተስፍሽ ለሚለው ነገር እንደምታዩት እኛ ወደ ሳውዲ ልከን ከ2 ዓመት በፊት የሞት ፍርዱ እንደተነሳላትና ብሩ እንደተከፈለ እናውቃለን። ነግረውናል። የላክንበትም ዶክመንት አለ። እንቅፋት የሆነብን ነገር 2 ጉዳይ ነው። ልጅቷ 13 ዓመት ነው የተፈረደባት። ብሩን ስንልክ ስንት ዓመት ነበረ ደብዳቤው ላይ ያየ ነው? ስንት ዓመት ታስራ የሚል ደብዳቤ ነበር ያያችሁት በስክሪፕቶ የተጻፈው ላይ? አንዴ ላሳያችሁ። እዚህ ጋር ለስንት ዓመት ታስራ ይላል? 11 ዓመት። ብሩ ከተከፈለ ምን ያህል ጊዜ ሆነው? 2 ዓመት ሆነው።
የተፈረደባት ፍርድ ሁለት ነው። አንደኛው ወንጀሉን ስለፈጸመች 13 ዓመት ታስራ እንድትወጣ፣ አንደኛው ደግሞ 2 ሚሊዮን ሪያል ከፍላ እስሯን ጨርሳ እንድትወጣ የሚያሳስብ ብሩን መክፈል ካልቻለች ግን የሞት ፍርድ እንደሚጠብቃት ገና ሚዲያው ላይ ሲመጣ የተነገረን ነገር የቀራት 6 ወር ነው፣ ብሩ ተሰባስቦ ከተመለሰላት ወዲያው ትፈታለች የሚል ነገር ነው። ለኛም ስንረባረብም ለነበር ነው ሰዎች አዲስ ነገር የመጣው የዛሬ 2 ወር ነው። እስቲ ምንድነው የተፈጠረው? ዶክመንት እንፈልጋለን። ማመን አቃተንና ዶክመንት እንፈልጋለን። በቃ ምንድነው የተፈጠረው? ፍርድ ቤቱ ያወራበትና የወሰነበትን ዶክመንት ላኩ በምንልና አንገታቸውን በምንይዝበት ጊዜ በቃ ለማንም እንዳትልኩ ተብሎ የተወሰነ ዶክመንት ላኩልን ማለት ነው። በአረብኛ ፍርድ ቤቱ ያዘዘውን በአረብኛ የተላከው ዶክመንት ላይ 13 ዓመት እንደተፈረደባት የሚገልጽ ነው። በቀደም ዕለት ሀቢባ ቤት መጥቶ ከኢድ በኋላ ትፈታለች ሰርፕራይዝ ያሉን ምንም መቀየር የማይችሉትን ጉዳይ ነው ሰርፕራይዝ ያደረጉን። እነዛ ሰዎች አሁን ስልክ እያነሱ አይደለም። ተግባባን አይደል? እሺ። ስለዚህ ልጅቷ በትክክል ወረቀቱ ላይ ዶክመንቱ ላይ በተላከልን ወረቀት መሰረት 13 ዓመቱን ካልጨረሰች ምንም አትወጣም። ለዛ ደግሞ 1 ወር ከ27 ቀን ይቀራታል። እንዳልኳችሁ ደብዳቤው ላይ 11 ዓመት ብሩን ካስገባን 2 ዓመት በድምሩ 13 ዓመት ሆኗታል ማለት ነው። 13 ዓመት ጀስት ከታሰረችበት ቀን ተቆጥሮ በደብዳቤው መሰረት 1 ወር ከ27 ቀን ይቀራታል። ያ ቀን እንዲያልቅ ማለት ነው። እንደዛም ሆኖ ከዛ ቀኑ ከመድረሱ በፊት መግባት ያለባቸው ወረቀትና ክትትል አለ። ቶሎ አስገብቶ ቀኗ ሊያልቅ ስለሆነ ቶሎ ጉዳዩ ይለቅላት ብሎ የማጣደፍና ስራዎችን እንዲፈቀድላትና ቶሎ እንድትወጣ ልክ ቀኗ በደረሰ በሁለተኛው ቀን በሶስተኛው ቀን እንድትወጣ የሚያደርግ ነገር ለማድረግ ጥሩ ውክልና ያለው ይህንን ጉዳይ ያለው የኤምባሲም ተጽዕኖ ኖሮ ማፋጠን መቻል ነበረብን። ኮሚኒኬት እያደረጉን አይደለም። 1 ወር ከ27 ቀን ይቀራታል። ይሄንን ቀን እስክትጨርስ ግን ቀድሞ ፕሪፕ የሚደረግ ነገር አለ። ስትወጣ ወንጀሏ አደገኛ ስለነበረ 13 ዓመቷን ጨርሳ ነው የምትወጣው። ስትወጣ ብሩ ተከፍሎላታል። ስትወጣ ዲፖርት ነው የምትደረገው። ከዛ ከተፈረደባት እስር ቤት ወጥታ መቆያ የሚባል ነገር አለ። እዛች ጋር ወረቀቶቹ ክሊን አውት ተደርገው ከወጡ በኋላ ነው ቀጥታ ዲፖርት የምትደረገው። ይህንን ለማድረግ ግን አሁንም ቀድሞ ከወር ከምናምን በፊቱ መዘጋጀትና ስራዎች መሰራት አለባቸው። ኮሚቴም ተወካይም የተባለው ሰው እየመለሰልን አይደለም። የኢትዮጵያ ኤምባሲም እየመለሰልን አይደለም። የሳውዲ እኛ እሪ እንላለን፣ ሶሻል ሚዲያ ላይ ፊት ለፊት ሆነን እንጠይቃለን፣ እየመለሱልን አይደለም። ቤተሰብ ሄዶ እንዲያያት ደብዳቤ ጻፉልን ብንል እየመለሱልን አይደለም። እኛን የያዝነው ጉዳዩን እኛንን የምንጨርሰው ምን ስላለ ነው እናንተ ጉዳዩ የምትይዙት? ቤተሰብ እኔ ማየት ፈልጋለሁ ካለ መተባበር ያለባችሁ። እንደውም ኒሻን የሚያስሸልማችሁን ነገር ነው እያጣችሁ ያላችሁት። በህዝቡ የተዋጣውን ብር ህዝቡ ቤተሰቦቿ ማየት እንፈልጋለን ሲል እንደውም ኤምባሲውም ትረስት አዳብሮ የሚገርም ስራ ነው መስራት ያለበት። ደብዳቤ በሚጽፈው ጽፎ በዲፕሎማትም ከሆኑ አይናውን እንዲያዩ ቤተሰቡን አስተካክሎ በሚገርም ሁኔታ ተቀብሎ አይናቸውን አይተው ታገሱ ብሎ አትሊስት ተስፋ መስጠት ያለበት ኤምባሲና ኮሚቴ ድምፁን አጥፍቷል። አይመለከታችሁም ብሎን የሚደረገው ሴራ ግራ ስለገባን ነው። ቤተሰቦች ነገ አንድ ቪዲዮ ሰራለሁ። የምሰራው ቪዲዮ ድምፅ እንድትሆኑን ነው። ተግባባን አይደል? የጀመርኩትን ነገር መጨረስ ስላለብኝ ነው። ዋጋ ስለከፈልኩበት፣ ብዙ ስላየሁበት፣ እህቴ በሰላም እንድትወጣ ስለምፈልግ እቺ 1 ወር ከምናምኗ ከማለቋ በፊት ቤተሰብ ሄዶ መዘየር አለባቸው። የልጃቸውን ጤንነትና ሁኔታ ማየት አለባቸው። ምን ላይ እንደሆነች ማወቅ አለባቸው። ከቤተሰብ በላይ አይሆንም። ተግባባን? ተስፍሻና እየሄድኩበት ነው፣ እያወራው ነበር። ሻ እንዴት አገሱኝ። ያናን ጉዳይ እየሄድኩበት ነው።
ቅድም ተናገር ያለው ስላልነበራችሁ ነው፣ ደግምላችኋለሁ። ሶ እነዚህን ጉዳዮች ችላ እንበል፣ አግዙኝ። እኔን በእኔ ተስፋ ያላችሁ እነዚህ ነገሮች ላይ ተስፋዬ ዋጋ እየከፈለ ነው የምትሉ ወይም ቲም ሌላ ዋጋ ከፍለዋል ብላችሁ የምታምኑ እህት ወንድሞቻችን አግዙን። የሌላውን ሰው ወሬ ተዉት። እዚህ ጋር እንዲበልቶ እዚህ እንዲበልቶ አንድም ማስረጃ ይዞ የሚመጣ ሰው የለም። በአካውንቱ ስንት ብር ገብቷል የሚለውን እንኳን ይሄ በላችሁ የሚለው ሰውዬ 6 አይነት